አንዲት ሴት ካንተ ጋር ስትሆን ወዲያውኑ ሰውነቷ እንዲረጋጋ የልብ ምቷ እንዲስተካከልና ለአእምሮዋ ደግሞ ይሄ ወንድ አስተማማኝ ነው፣ ስለዚህ ዘና በይ የሚል ትዕዛዝን የሚያስተላልፍ ቫገስ ነርቭ የሚባል ቁልፍ የነርቭ መስመር በሰውነቷ ላይ የት ቦታ እንደሚገኝ ታውቃለህ? አብዛኛውን ወንድ ንክኪን የሚጠቀመው በጩኸት ለመናገር እዚህ ነኝ እፈልግሻለሁ እያለ ለመጮህ። ነገር ግን ሴቶች በድብቅ የሚመኙት ንክኪ እንደ ሹክሹክታ ያለ ለስላሳ መልእክት ነው። ተረድቼሻለሁ፣ ከጎንሽ ነኝ፣ አከብርሻለሁ የሚል ስውር ሹክሹክታን ይመርጣሉ። የሰዎች ቆዳ በተለይም ደግሞ የሴቶች ቆዳ ለመልእክቶች እጅግ በጣም ስሜታዊ ነው። ስትነካት ቃል በቃል ስሜትህን፣ በራስ መተማመንህንና ንጹህ ዓላማህን ነው የምታስተላልፍ። ታዲያ ዛሬ በዚህ ቪዲዮ የምነግራችሁ ሁለት ቦታዎች ላይ ስትደርሱ የምትነኩት ቆዳን ብቻ ሳይሆን ስሜቷንና ድብቁን የአእምሮ ክፍልም ጭምር ነው። እንደ አውሮፓውያን አቆጣጠር በ2012 የተደረጉ የሳይኮሎጂ ጥናቶች እንደሚያሳዩት ሴቶች እነዚህ ቦታዎች ላይ በትክክል ሲነኩ ኦክሲቶሲን የተባለው የፍቅርና የመሳሳብ ሆርሞን በከፍተኛ ሁኔታ ውስጣቸው ይመነጫል። 99 በመቶ የሚሆኑ ወንዶች ግን ይህንን ቦታ አያውቁትም ወይም ደግሞ ሲያደርጉትም ይሳሳታሉ። ነገር ግን ዛሬ ይህንን ሚስጥር ሙሉ በሙሉ እንፈተዋለን ማለት ነው። እንደ ሁልጊዜው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና እስክሪብቶን አዘጋጅተህ አጤሬራን እየጻፍክ ትከታተለኛለህ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ ዛሬ የምንነጋገረው 99% የሚሆኑ ወንዶች ስለሚዘነጉት ነገር ግን እያንዳንዱ ወንድ ደግሞ ሊያውቀው ስለሚገባ አንድ እጅግ በጣም ወሳኝ የሴቶች ሚስጥር ነው። ሴቶች በድብቅ እንዲነኩላቸው ስለሚመኟቸው ሁለት ወሳኝ ቦታዎች ነው የምናነሳው። ታዲያ ይሄንን ስል ደርቲ ማይንድ የሆናችሁ ወንዶች ወዲያው የሆነ ነገርን እያሰባችሁ ከሆነ ተረጋጉ። እኔም ማነሳው ሐሳብ እንደዛ አይደለም። እኔም ማውራው ስለ ወሲባዊ ንክኪ አይደለም። ዛሬ የማውራው ስለ ድብቁ የአእምሮ ክፍል ንክኪ ነው። የማውራው ስለ ስነ ልቦና፣ ስለ መተማመንና አንዲት ሴት ካንተ ጋር ጥልቅ የሆነ የመረጋጋትና የመሳሳብ ስሜት እንዲሰማት ስለሚያደርጉ ስውር ምልክቶች ነው። ብዙ ወንዶች አስደናቂ ለመሆን ሲሞክሩ የሚስቱት አንድ ወሳኝ ነገር አለ። ሴቶች በአብዛኛው የሚማረኩት በታላላቅ ነገሮች ሳይሆን ትርጉም ባላቸው ትንንሽ ነገሮች ናቸው። ስለዚህ ከስነ ልቦና ጥናቶችና ከግንኙነት ባለሙያዎች የተገኙ ነገር ግን ብዙም ያልተለመዱ ሁለት ቦታዎችን እናነሳለን ማለት ነው። እስኪ በመጀመሪያ 99 በመቶ የሚሆኑ ወንዶች የሚሰሩትን ስህተት እንመልከት። አብዛኞቻችን እንደ ወንድ ንክኪያችን ሙሉ ለሙሉ ፕላቶኒክ ወይም ደግሞ ጓደኛሞች እንደሚነካኩት አይነት ወይም ደግሞ ሙሉ ለሙሉ ሮማንቲክ ወይም ወሲባዊ እንዲሆን ነው የምንጠብቀው። በመሃል ላይ ያለውን እጅግ በጣም ኃይለኛ የሆነውን የመሳሳብና የመከላከል ንክኪን እንዘነጋለን። አያችሁ፣ ችግሩ እዚህ ጋር ነው። ንክኪ ቋንቋ ነው። አብዛኞቻችን ወንዶች ግን ይህንን ቋንቋ በጩኸት ለመናገር እንሞክራለን። እዚህ ነኝ እፈልግሻለሁ ምናምን እያልን እንጮኻለን። ነገር ግን ሴቶች በድብቅ የሚመኙት ቀስ ያለውንና ሹክሹክታ የሚመስለውን ንክኪ ነው። ይኸውልሽ ተረድቼሻለሁ፣ በቃ አለሁልሽ፣ ከጎንሽ ነኝ፣ እኔ በጣም አከብርሻለሁ የሚል ሹክሹክታን ይፈልጋሉ። ብዙ ጥናቶች እንደሚያሳዩት ሴቷን ስትነካት ቃል በቃል ስሜትን፣ በራስ መተማመንና ዓላማህን እያስተላለፍክ ነው። ስለዚህ ከዚህ ቪዲዮ በኋላ ዛሬ የምነግራችሁ ቦታዎች ላይ ስትደርሱ የምትነኩት ቆዳዋን ብቻ ሳይሆን ስሜቷንና ድብቁን የአእምሮ ክፍሏንም ጭምር ነው ማለት ነው። የመጀመሪያው ቦታ እንግዲህ የአንገት ጀርባ ወይም ደግሞ ይሄ ጸጉር የሚጀምርበት መስመር ነው። ይሄ ስፍራ እንግዲህ በጣም ስስ ነው። ታዲያ ለምንድን ነው ብለህ አስበህ ታውቃለህ? ለዚህ ስነ ልቦናዊና ባዮሎጂካል የሆኑ ምክንያቶች አሉ። ከባዮሎጂካል ምክንያቱን ጀምር። ይሄ የአንገት ጀርባ አካባቢ በሰውነታችን ውስጥ ካሉ እጅግ በጣም ብዙ የነርቭ መጨረሻዎች መገኛ ስፍራዎች መካከል አንዱ ነው። ከስፓይናል ኮርዳችን ጋር በቀጥታ የተገናኘ ነው። ትንሽ ንክኪ እንኳን ትልቅ የሆነ የኤሌክትሪክ መልእክትን ወደ አእምሮ ይልካል። ከዚህም በላይ ደግሞ ቫገስ ነርቭ የሚባለው ሰውነታችን እንዲረጋጋ፣ የልብ ምታችን እንዲስተካከልና ዘና በል የሚል ትዕዛዝን ለአእምሮ የሚሰጠው ቁልፍ ነርቭም በዚህ አካባቢ ነው የሚያልፈው። ከስነ ልቦና አንጻር ደግሞ ስናየው ይሄ ቦታ የተጋላጭነት ማዕከል ነው። አስበው እስኪ በአራዊቶች ዓለም ውስጥ አዳኞች የሚያጠቁት አንገትን ነው። በታሪካችን ይህንን ቦታ የምንሸፍነውና የምንጠብቀውም ለዛ ነው። አንዲት ሴት በዚህ ቦታ ላይ ንክኪ ስትፈቅድልህ በድብቁ የአእምሮ ክፍሏ ውስጥ አምናሃለሁ፣
ባንተ ፊት መጋለጥን አልፈራም እያለች ነው። ታዲያ እዚህ ጋር ጥያቄው 99 በመቶ የሚሆኑ ወንዶች የሚስቱት ወሳኝ ነገር ምንድነው ነው? ወንዶች ይህንን ቦታ ሲነኩ ወይ በስሜታዊነት ይይዙታል፣ ይሄ ደግሞ የአደጋ ምልክትን ነው የሚሰጠው፣ ወይም ደግሞ ሙሉ ለሙሉ ይፈሩታል። እና ትክክለኛው መንገድ የቱ ነው ካልከኝ ሚስጥሩ በድንገት የሚመስል ሆነ ተብሎ የተደረገ ገራገር ንክኪ ነው። እያወራችሁ ሳለ ወይም ደግሞ የሆነ ነገር ስታሳያት ወይም ልትስማት ስትዘጋጅ ሳይሆን በፍጹም በማትጠብቀው ሰዓት ጸጉሯን ወደ ጎን እንደማድረግ ያክል ጣቶችን በጣም በስሱ በጸጉሯ መስመርና በአንገቷ መገናኛ ላይ ለሰከንድ ያክል አሳርፈው። ይሄ ንክኪ አንቺን እያየውሽ ነው፣ ለስስነትሽ ትኩረት እሰጣለሁ ነው የሚለው። ይሄ ንክኪ ወዲያውኑ ኦክሲቶሲን የተባለውን የመሳሳብ ሆርሞን እንዲመነጭ ያደርጋል። ይሄ ንክኪ ደህንነትን ይሰጣል። ሴቶች የሚመኙት የወሲብ ንክኪ ሳይሆን በእጅ ውስጥ ደህንነት ይሰማኛል የሚለውን ስሜት ነው። ይሄ የመጀመሪያው ሚስጥር። ቀጥለን ደግሞ ሁለተኛውን ቦታ እናንሳ። ይሄ ምናልባትም በጣም ያልተጠበቀ ሊሆን ይችላል። ብዙ ወንዶች እጇን ያዝ የሚለውን ምክር ሰምቷል። እጅ መያዝ ጥሩ ነገር ነው፣ ነገር ግን እሱ የተለመደ ነው። ይሄ ሚስጥራዊ ቦታ የእጇ አንጓ ከውስጥ በኩልና ከዚያ ትንሽ ከፍ ብሎ ያለው የክንዷ ክፍል። ለምን ይሄ ቦታ ተመረጠ ካልከኝ ደግሞ እጃችንን ከውጭ በኩል በየቀኑ እንጠቀመዋለን። ቆዳውም ጠንካራ ነው። ነገር ግን ከውስጥ በኩል ያለው ቆዳ የልብ ምታችንን የምናይበት፣ ደም ስሮቻችን የሚታዩበት ቦታ እጅግ በጣም ስስና ስሜታዊ ነው። ለዚህም ደግሞ ምክንያቶቹን እናንሳ። አስቀድመን ከባዮሎጂው እንጀምር። ልክ እንደ አንገታችን ጀርባ ይሄ ቦታ በነርቭ መጨረሻዎች የተሞላ ነው። በተጨማሪም ቆዳው በጣም ቀጭን ስለሆነ ያንተ የሰውነት ሙቀት በቀላሉ ወደሱ አይተላለፍም። የሰው ልጅ የንክኪ ሙቀት በተለይም ደግሞ ስስ በሆነ ቆዳ ላይ ሲያርፍ በቀጥታ የመረጋጋት መልእክትን ወደ ሊምቢክ ሲስተም ወይም ደግሞ የስሜቶች አእምሮ ይልካል። ከስነ ልቦና አንጻር ስናየው ደግሞ የእጅ አንጓ ከውስጥ በኩል የልብ ምት መገኛ ነው። ይሄ የህይወት ምልክት ነው። አንድ ሰው ይህንን ቦታ ሲነካ በድብቁ የአእምሮ ክፍል ደረጃ ላይ ከህይወትሽ ጋር ተገናኝቻለሁ የሚል መልእክትን ነው የሚናገረው። ታዲያ እዚህ ጋር በተመሳሳይ መልኩ አብዛኞቹ ወንዶች የሚስቱት ወሳኝ ነገር ምንድነው ካልክ፣ ወንዶች እጅ ሲይዙ ለመቆጣጠር ወይም ለመያዝ ይሞክራሉ። እጇን ይጨብጣሉ። ይሄ ነገር ጥሩ ቢሆንም የኔ ናት የሚል ስሜት ሊኖረው ይችላል። ሚስጥሩ ያለው በመያዝና በማሻሸት መሃል። እናም ትክክለኛው መንገድ ይሄ ነው። በሚቀጥለው ጊዜ እጇን ስትይዘው ወይም ደግሞ እጇ ጠረጴዛ ላይ አርፎ ሳለ በድንገት እጇን አትጨብጠው። ይልቁኑ በጣቶች ጫፍ ወይም በአውራ ጣትህ የእጇን አንጓ ከውስጥ በኩል የልብ ምቷ የሚሰማበት ቦታ ላይ በጣም በስሱ ቀስ አድርገህ ንካው። ለ2 ሰከንዶች ያክል በስሱ አሸት አድርገው። ይሄ ንክኪ እንግዲህ እቆጣጠርሻለሁ አይልም፣ ይልቁኑ እያዳመጥኩሽ ነው የሚለው። ይሄ ንክኪ እጅግ በጣም የጠበቀ ነው፣ ነገር ግን ወሲባዊ አይደለም። ይሄ ንክኪ አንተ የተለየህ እንደሆንክና ለትንንሽ ነገሮችም ትኩረት እንደምትሰጥ ወደሷ መልእክትን ያስተላልፋል። ሴቶች በድብቅ የሚመኙት ደግሞ ይህንን ትኩረት ነው። የወንድ ልጅ ጥንካሬን ይወዳሉ፣ ነገር ግን ያ ጥንካሬ እጅግ በጣም ስስ የሆኑ ቦታዎቻቸውን በጥንቃቄ መያዝ ሲችል ያኔ ነው እውነተኛው መሳሳብ የሚፈጠረው። እንግዲህ ሁለቱንም ቦታዎች አይተናል። የመጀመሪያው የአንገት ጀርባ የመተማመን ነጥብና የእጅ አንጓ ከውስጥ በኩል ይሄ የልብ ምት የሚገናኝበት ስፍራ ነው። ነገር ግን በቪዲዮ መጀመሪያ አካባቢ ደጋግሜ ያነሳሁት የ99 በመቶ የሚሆኑ ወንዶች ይስቱታል የሚለውን ሚስጥር ደግሞ በመጨረሻም እናንሳው። እንግዲህ ሚስጥሩ ቦታዎቹ ራሳቸው አይደሉም። ሚስጥሩ እነዚህም ቦታዎች የምትነኩበት ዓላማ ወይም ደግሞ ኢንቴንሽን ነው። ብዙ ወንዶች የሚነኩት የሆነ ነገርን ለማግኘት ነው። ምላሽ ለማግኘት፣ መሳሳም ለማግኘት፣ ትኩረት ለማግኘት ምናምን። ነገር ግን እውነተኛ መሳሳብ የሚፈጠረው 1% ወንድ የሚነካው የሆነ ነገርን ለመስጠት ነው። የአንገቷን ጀርባ ስትነካ ከሷ መነቃቃትን ለማግኘት ነው ወይስ ደግሞ የደህንነት ስሜትን ለመስጠት ነው? የእጅ አንጓን ስትነካስ እጇን ለመቆጣጠር ነው ወይስ ደግሞ ሙቀትና ትኩረትን ለመስጠት ነው? ሴቶች ለዚህ ልዩነት የራዳር ያክል ስሜት አላቸው። ንክኪ የምፈልገው ነገር አለ የሚል ከሆነ ትሸሻለች። ንክኪ ግን ምንም ሳልጠብቅ ላንቺ ትኩረት ሰጣለሁ የሚል ከሆነ ያኔ ነው በድብቅ የምትመኘውን ነገር የሚሆን። ትልቁ ሚስጥር ነው። ንክኪ ስጦታ ይሁን፣ ጥያቄ ግን አይሁን። ስለዚህ በሚቀጥለው ጊዜ ከምትወዳት ሴት ጋር ስትሆን ስለ ታላላቅ ቃላት እርሳ፣ ስለ ውድ ስጦታዎችም እርሳ። ስለ ሹክሹክታው ብቻ በደንብ አስብ። በጣም ስስ በሆነው የአንገቷ ጀርባ መስመርና የልብ ምቷ በሚሰማበት የእጇ አንጓ ላይ ተረድቼሻለሁ፣ አከብርሻለሁ፣ ከጎንሽ ነኝ የሚል መልእክት ላክ። ይህንን ዕውቀት በጥበብ ተጠቀምበት።
እንግዲህ ለዛሬው ሴቶች በድብቅ ወንዶች እንዲነኩላቸው የሚመኟቸውን ሁለት በጣም ወሳኝ የሆኑ ቦታዎችን ከሳይኮሎጂም ከባዮሎጂም አንጻር በማጣመር ያነሳንበት ቪዲዮ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱና ጠንካራ ወንድነትን ለመገንባት የሚረዱ ወሳኝ ሐሳቦችን ይዘን ተመልሰን እንመጣለን። እስከዛው የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብሮነታችሁ ይቀጥል። የዛሬውን ግን በዚሁ እናጠቃልላለን። ይመቻችሁ።